ኢየሱስ የተባረከ ነው። ኢየሱስ ጌታ ነው። ሃሌሉያ። ስሙ ለዘላለም ይባረክ። በታንክስጊቪንግ ሳምንት ጌታ በየስፍራው እንደባረከን ሰምተናል። እዚህም ያላችሁ ወገኖች እንደተባረካችሁ የዘላለም አምላክ ስሙ ብሩክ ይሁን። ለሱ ምስጋና ይብዛለት። ሃሌሉያ። እኔም ወደ ቤተሰቦቼ ጋር ሄጄ ሜሪላንድ ነበርኩኝ። እዛ አሳልፌ ነው የመጣሁት ለሳምንት ያላያችሁኝ ለዚህ ነው። እግዚአብሔርን እናመሰግናለን። ከቤተሰብ ጋር ጊዜ ማጥፋት፣ እግዚአብሔርን ቃል መካፈል እና አብሮ ፌሎሺፕ ማድረግ ትልቅ ነገር ነው። ስሙ ብሩክ ይሁን። የእግዚአብሔር መንፈስ ውስጤን በጣም እያነቃቃ ቃልን ሰጥቶኝ ነበር። ያንን ቃል ነው ዛሬ ሼር ማድረጋችሁ። ብዙ የማውቀው ነገር የለም። ስለዚህ የምትሰሙት ነገር ከእግዚአብሔር የሆነ ነገር ነው ብላችሁ ተቀበሉ። ለእያንዳንዳችሁ እግዚአብሔር ይህንን እንዲያደርግ እንለምነዋለን። የመልእክቱ አርዕስት እንደ ብርሃን ልጆች በብርሃን እንመላለስ። እንደ ብርሃን ልጆች በብርሃን እንመላለስ። ከአንደኛ ዮሐንስ መልእክት ምዕራፍ 1 ጀምሮ ያለውን እናነባለን። ከዛ ደግሞ ወደ ሰከንድ ክሮኒክልስ ወይም ወደ ካልዕ መጽሐፈ ዜና መዋዕል ካልዕ ወደዛ ሄደን ደግሞ ከዛ ላይ እናነባለን። እዚህ ጋር ፕሮጀክት የሚሆን ነገር አለ። እሺ አንድ ጊዜ እንጸልይና ለመንፈስ ቅዱስ ጊዜ እንስጥ። ሃሌሉያ። ጌታ አምላካችን ሆይ አንተ የህይወት ብርሃን ነህ። ጌታ ሆይ እናመሰግናለን። ጌታ ሆይ በሁላችንም ልብ ውስጥ አንተ ስላደርክ ጌታ ሆይ የህይወትን ብርሃን ዛሬ ስለምታበዛለን እግዚአብሔር ሆይ ለነፍሳችን ስለምትናገር ጌታ ሆይ ስምህን ከፍ እናደርጋለን። እግዚአብሔር ሆይ በአንተ ጥበቃ ውስጥ ነው ያለነው። እግዚአብሔር ሆይ በአንተ ምህረት ነው ዛሬ መቆም የቻልነው። እግዚአብሔር አንተ ባትኖረን ኖሮ ምን በሆነ ነበር? እግዚአብሔር ሆይ ስለዚህ እናመሰግንሃለን። ስለ ቅዱሳን አመሰግንሃለሁ። በደምህ ስለታጠቡት ሴቶች ልጆችና ወንዶች ልጆች አመሰግንሃለሁ። ጌታ ሆይ ዛሬም አብዛለን፣ ብርሃንህ ይብዛለን። ህይወታችን ብርሃን ይሁን። ያንተ ብርሃን በእኛ ሪፍሌክት ይሁን። እግዚአብሔር ሆይ ሰዎች የሚያዩት ያንተን ብርሃን ይሁን። እግዚአብሔር ሆይ ይህንን ስለምታረግልን እንደ ቃል ስለምታረግልን እናመሰግንሃለን። ጊዜውን የወንድሞቼን ልብና የእህቶቼን ልብ ላንተ አሳልፌ የራሴን ልብ ሰጠው። ጌታ ሆይ እኔን እንደተናገርከኝ እንዲሁ ወገኖቼን እንድትባርክ በኢየሱስ ክርስቶስ ስም ጋበዝነ። በጌታ በናዝሬቱ በኢየሱስ ክርስቶስ ስም አሜን። አንዲት እህት ከባለቤቷ ጋር ቁጭ ብላ ሁል ጊዜ ቁርስ እየበሉ ወደ ውጭ ይመለከታሉ። በመስተዋት ሲመለከቱ ሁል ቀን በውጭ ሆና ሌላ ልብስ እያጠበች የምታሰጣ ሴት ያያሉ። ልብሱን የምታሰጣው የቆሸሸ ልብስ እየመሰላት እዚህ ከባሏ ጋር ቁጭ ያለችው ሴት ሁል ጊዜ እቺ ሴት ምን አይነት ሴት ናት? እንዴት ነው ሁል ጊዜ ቆሻሻ ነው የምታጥበው እና የምታሰጣው ልብስ ቆሻሻ ነው እያለች ትላለች። ሁል ጊዜ በየቀኑ የደገመች ቆሻሻ ልብስ ነው እያለች ሁል ጊዜ ለቁርስ በተቀመጡ ቁጥር በዛ መስተዋት ውስጥ ባዩ ቁጥር የምታየው ቆሻሻ ነው። ባለቤቷ ሰለቸውና አንድ ቀን እሷ በሌለችበት መስተዋቱን ያጥበውና በንጋታው ለቁርስ ተቀምጠው ቁርስ ሲበሉ በመስተዋት ውስጥ ትመለከት ፍጹም ንጹህ የሆነ ልብስ ያቺ ሴት እንዲሁ እንደ ልማዷ ስታሰጣ ታያለች። እንግዲህ ዛሬ እንዴት ነው እንደዚህ ንጹህ ልብስ ልታሰራ የቻለችው? እንዴት ነው ንጹህ ልብስ ልትሰቅል የቻለችው?
ብላ ስትለው ባለቤቷ አይ እኔ ነኝ አላት። እንዴት አንተ እኔ ነኝ ትላለህ? ሁሉ ቀን ከኔ ጋር ሆነህ አይደል እንዴ የምትመለከተው? እንዴት ትላለህ ስትለው አይ መስተዋቱን አጽድቼው ነው አላት ይባላል። መስተዋቱን የምታይበትን መስተዋቱን አጽድቼው ነው። እኔና እናንተም ወገኖቼ እያንዳንዳችንን ስንመለከት በክርስቶስ ኢየሱስ ውስጥ ስናይ ሁላችንም ክርስቶስ ኢየሱስን እንደ ግል አዳኛችን የተቀበልን ሁሉ በክርስቶስ ኢየሱስ ንጹሐኖች ነን። ሃሌሉያ! ቅዱሳኖች ነን። የእግዚአብሔር ቃል እንደሚለው ቅዱሳኖቼ ይለናል የሰራዊት ቅዱስ እግዚአብሔር። ሃሌሉያ! የነጻንን በእግዚአብሔር ፊት ንጹህ ነን። ያ ባይሆን ኖሮ ወደ እግዚአብሔር ቅዱስ ወደ ሆነው እግዚአብሔር መግባት አይቻልም። ስለዚህ አንዳንድ ጊዜ መስተዋቱን የምናይበትን መነጽር አንዳንድ ጊዜ መጥረግ ያስፈልገናል። ያም መነጽር የሚሆነው ሐዋርያው ጳውሎስ አክቹዋሊ የሚለው ምንድነው? ከአሁን በኋላ ክርስቶስን እንኳን እንደ ሰው አላየውም ነው የሚለው። ክርስቶስን ከክርስቶስ ውጭ አላውቀውም ነው የሚለው። በክርስቶስ ኢየሱስ ብቻ ነው ሰዎችን መመልከት እንደ ዳኑ ሰዎች የሚገባ። አሜን። ስሙ ብሩክ ይሁን። መልእክቱ እንደዚህ ይላል፣ ከእርሱ የሰማናት ለእናንተም የምንነግራችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ናት። ሃሌሉያ ሃሌሉያ! የእግዚአብሔር ስም ብሩክ ይሁን። እግዚአብሔር ባይ ኔቸር አምላካችን ብርሃን ነው፣ በእርሱ ዘንድ ከቶ ጨለማ የለም። ይሄ ፋንዳሜንታል የቤተ ክርስቲያን ዶክትሪን ነው። ፋንዳሜንታል የቤተ ክርስቲያን ዶክትሪን እግዚአብሔር ብርሃን ነው። በቃ ያዕቆብ ነው አይደለ? ያዕቆብ ምን ይለናል? እንደው ክፉ ፈተና እንኳን ሲደርስባችሁ እግዚአብሔር በክፉ ፈተነኝ አትበሉ ይላል። ለምንድን ነው የሚለው? ምክንያቱም እግዚአብሔር በክፉ አይፈትንንም ይላል። የእግዚአብሔር የአምላካችን ስም ብሩክ ይሁን። ይህንን ትክክለኛ ፐርስፔክቲቭ ስለ እግዚአብሔር ያለን ትክክለኛ አመለካከት ወደ ውስጣችን ትክክለኛው ነገር ካልገባን አመለካከታችንም ስኪውድ ነው፣ የተሳሳተ ነው። ሰዎችንም ስናይ የተሳሳተ አመለካከት ይኖረናል። ኢቨን ኃጢአተኞችንም ስናይ፣ ኢቨን የጸደቁትንም ስናይ የተሳሳተ አመለካከት ይኖረናል። ለምን? አምላካችንን እርሱ ያደረገውንም ነገር ጠንቅቀን ስለማናውቅ። ስለዚህ ልክ እንደዛች ሴትዮ አንዳንድ ጊዜ ራሳችንን ማየት ያስፈልገናል። በክርስቶስ ውስጥ ነው ወይ ይህንን ሰው የምመለከተው? በክርስቶስ ውስጥ ነው ወይ እህቴን የምመለከታት? በክርስቶስ ውስጥ ነው ወይ የበደሉንን ሰዎች የምንመለከተው? ያሳዘኑንን ሰዎች የምንመለከተው? ወገኖቼ የመልእክቱ አርዕስት እንደ ብርሃን ልጆች ኑ በብርሃን እንመላለስ። ባይ ዘ ወይ የመመላለስ ለራስ ዋክ ይለዋል በእንግሊዝኛው ማለት የዴይሊ ኦከረንስ ነው። በክርስቶስ ኢየሱስ ያለ ነው። የእግዚአብሔር ቃል እንደሚናገረው በክርስቶስ ውስጥ ይወጣሉ፣ ይገባሉ፣ መሰማሪያም ያገኛሉ ይላል። ስለዚህ ማለት ኤቭሪ ዴይ የምናደርገው ነገር በክርስቶስ ኢየሱስ ውስጥ መሆን አለበት እና እንደ ብርሃን ልጆች በብርሃን እንድንመላለስ ይጠይቀናል እግዚአብሔር። ይህንን እንድናደርግ ዮሐንስ ማን ነው? ይህንን እንዲህ ብሎ የሚጽፍልን ማን ነው? ከእርሱም የሰማነው ይኸውላችሁ እዩት። ከእርሱም የሰማናት ለእናንተም የምንነግራችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ይችላል። መልእክቴ ይሄ ነው ይላል። ግን የሚነግረን እንደሰማ ነው። ከማን ነው የሰማው? ከማን ነው የሰማው? ከጌታ ነው የሰማው አንዱ። ሌላም ደግሞ የሰማበት መንገድ አለ። ትዝ ይላችኋል
በዮሐንስ ወንጌል ምዕራፍ 4 ላይ ያቺ ሰማርያዊቷ ሴት ጌታ ኢየሱስን በተገናኘችው ጊዜ ከሷ ጋር በግል ይነጋገሩ ነበር። ሲነጋገሩ ምንድነው ያለችው? መሲሁ በመጣ ጊዜ ሁሉም ነገር ያስታውቀናል። የት ማምለክ እንደሚገባን፣ እንዴት ማምለክ እንደሚገባን ትክክለኛው በተራራ ላይ ይሁን በኢየሩሳሌም ይሁን እርሱ ይነግረናል። ዮሐንስም የሚለው ሌላ ቦታ ላይ ስላለ ነው። የእግዚአብሔር ቃል ራሱን ኮንፈርም ያደርጋል። ዝቅ ብላችሁ ስታነቡት ላይ የተናገረውን ነገር እንደገና መልሶ ይነግረናል። እያረጋገጠልን ነው ማለት ነው። እያረጋገጠልን እና ምንድነው የሚለው የሰማነው። አሁን አንድ ጊዜ ሄደን እናነበዋለን። the whole thing ብናነበው ደስ ይለኛል። እንደዚህ ይላል፣ ስለ ሕይወት ቃል ከመጀመሪያ የነበረውና የሰማነው በዓይናችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራላችኋለን። ይኸውላችሁ ማት ኮስቴፕ ነው ይሄ። እዚህ ላይ አትዩ። እኔ የማነበውን ቁጥር 1 ላይ አንደኛ ዮሐንስ ምዕራፍ 1 ቁጥር 1 ላይ ስለ ሕይወት ቃል ይኸውላችሁ ይሄው ዮሐንስ ነው አምስቱን መጽሐፍ የአዲስ ኪዳን መጽሐፍ የጻፈው የጌታ እንዲሁም የፍቅር ሰው ተብሎ የሚጠራው ዮሐንስ ነው። ይህ መጥምቁ ዮሐንስ አይደለም። ስለ መጥምቁ ዮሐንስ የጻፈው ሐዋርያው ዮሐንስ ነው። እሱ የዮሐንስ ወንጌልን አንደኛው ዮሐንስን፣ ሁለተኛው ዮሐንስ፣ ሶስተኛው ዮሐንስ፣ ከዛ ደግሞ የራእይ መጽሐፍ ጌታ ኢየሱስን በክብር በዙፋኑ ላይ ተቀምጦ ያየው ሰማያትን የተመለከተው ዮሐንስ የፍቅር ሰው ከጌታ ጋር በጣም ቅርብ እንደሆነ ከሶስቱ ቅርብ ወዳጆቹ መካከል በጣም የፍቅር ሰው ተብሎ የሚጠራው ዮሐንስ በቦዙሙ ላይ ጠጋ ብሎ ያዳምጠው እንደነበር ስዕል ላይም ኖቲስ ብታረጉ ዝም ብለው ሰዎች የሳሉት ስዕል ላይ እዛ ላይ ዮሐንስን ለየት አድርገው ነው የሚስሉት። በቃ ጆሮውን ተክሎ ነው የሚሰማው ማንን? ጌታን። ይህንን ነው የሚለው። አሁን የሚለው ምንድነው? ስለ ሕይወት ቃል ከመጀመሪያ የነበረውን አሁን የሚለው ይኸውላችሁ ዮሐንስ ወንጌል ላይ ደግሞ እንደዚህ ይላል፣ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃል ራሱ እግዚአብሔር ነበረ እያለ ይነግረናል። የሆነ ሁሉ በእርሱ ሆነ፣ ከሆነው መካከል አንድ ካለ እርሱ ውጪ የሆነ ነገር የለም። ሕይወት በእርሱ ነበረች፣ ያችን ሕይወት የሰው ብርሃን ነበረች ብሎ የጻፈው ዮሐንስ ነው። መስማት ብቻ አይደለም፣ ከመጀመሪያ የነበረውን የሰማነውን ከዛ ምን ይላል? ኤቪደንሱን እያሳየን ነው። አሁን የምጽፍላችሁ ነገር የሰማሁት ነገር ብቻ አይደለም እያለ ነው፣ ያየሁትም ነገር ነው። በዓይኖቻችን ያየነውን የተመለከትነውን። ይሄ ደግሞ መመልከትና ማየት የተለያዩ ነገሮች ናቸው። በእንግሊዝኛ seeing and observing የሚባለው በመንገድ ስትሄዱ አንድ ሰው ዝም ብሎ ሲያልፍ ልታዩ ይችላላችሁ። ግን ኦብዘርቭ ካደረጋችሁት ሰውየው ምን ያህል ረጅም እንደሆነ፣ ምን አይነት መልክ እንዳለው፣ አይኖቹ ምን እንደሚመስሉ ይሄ ሁሉ ነገር ልትመለከቱ ይችላል። ያ ነው ኦብዘርቬሽን የሚባለው። እሱም የሚለው በጥንቃቄ ተመልክተው ነዋል። ይሄ ቃል በእግዚአብሔር ዘንድ ከመጀመሪያው ጀምሮ የነበረ እርሱ ነው መጥቶ የነገረኝ ነው የሚለው። እሱ በጆሮ የነገረኝ እሱን ሰማ ነው። ለዚህ ነው አሁን ምጽፍላችሁ እያለ ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራላችኋለን። ነክተነዋል። ቃል የነበረው ሥጋ ለብሶ በምድር ላይ መጥቶ ሰው ሆኖ ነክተነዋል። ሰው ነው፣ ልክ እንደኛ ሥጋና ደም የነበረው አጥንት የነበረው ሰው ነበረ። ግን በመጀመሪያ የነበረ ነው ይላል። መጀመሪያ ለዘላለም የነበረ በእግዚአብሔር ዘንድ የነበረ ቃል የነበረ ምድርና ሰማይ በቃሉ የተሰራች ያ የእግዚአብሔር ልጅ የሆነው ክርስቶስ ኢየሱስ ነው። ያንን ነው የምንጽፍላችሁ እያለ የሚናገረው። ሕይወትን ተገለጠ፣ አይተንማል፣ እንመሰክራለን። ከአብ ዘንድ የነበረውን
ለእኛ የተገለጠውን የዘላለም ሕይወት እንነግራችኋለን። እናንተ ደግሞ ከእኛ ጋር ህብረት እንዲኖራችሁ አሁን ደግሞ ምን እየነገረን ነበር? አሁን ደግሞ ለምን እየነገረን እንደሆነ ነው የሚያሳየው። አሁን ደግሞ ለምን እንደሚነግረን ይኸውላችሁ። ለምን ዛሬ ለኢትዮጵያ ቤተክርስቲያን በሚችገን ላለችው የሚናገረው ለምን እንደሆነ እየነገረን ነው። እናንተ ደግሞ ምን ይላል? ከእኛ ጋር ህብረት እንዲኖራችሁ ያየነውን የሰማነውን ለእናንተ ደግሞ እናወራላችኋለን። ህብረታችን ከአባት ጋር ከልጁም ከኢየሱስ ጋር። ሃሌሉያ! እግዚአብሔር ስም ብሩክ ይሁን። ወገኖች ህብረት አለን። እስቲ አንድ ጊዜ ህብረት አለን እንበል። ስሙ ለዘላለም ይባላል። ህብረት አለን። በማን ህብረት አለን? በክርስቶስ ኢየሱስ። ከማን ጋር? ከእግዚአብሔር ጋር ህብረት አለን። ሃሌሉያ! ይህንን ነገር በጣም ጠንቀቀን። ይኸውላችሁ ብርሃን ከሆነው ከእግዚአብሔር ጋር ጨለማ በውስጡ ከሌለው አምላክ ጋር በክርስቶስ ኢየሱስ ህብረት አለን። ሃሌሉያ! ወንድሜ ህብረት አለ። ዛሬ ኃጢአት ደቁሶህ አዝነሃል፣ ህብረት አለ። እህቴ ህብረት አለሽ። ይሄንን እንዳትረሱ ወገኖች። ህብረት አላችሁ። ስትወድቁ ህብረት አላችሁ። ቤት እያስገባ የሚያስወጣችሁ ሄዱ የሚል አምላክ አይደለም ያለን። የሰራዊት ቅዱስ እግዚአብሔር ፍቅሩ ዘላለማዊ የሆነ አምላክ ነው ያለን። ህብረት አለን ከእግዚአብሔር ጋር ህብረት አለን። ሐዋርያው የሚለው አሁን የምነግራችሁ እውነት የሆነው የእግዚአብሔር ልጅ ክርስቶስ ኢየሱስ ቃል የነበረው ሥጋ ለብሶ በመካከላችን ተገኝቶ አይተነዋል፣ ሰምተነዋል፣ ዳሰነዋል፣ አውቀነዋል። አሁን ለእናንተ የምጽፍላችሁ እንዲህ አይነት ህብረት በአብ በወልድ በመንፈስ ቅዱስ እንዲኖራችሁ ይህንን ጻፍኩላችሁ ነው የሚለው። ወገኖቼ ዛሬ ህብረታችን በምንድን ነው? እንዴት ነው የተገናኘው? እንዴት ነው ሰስቴንስ የምናደርገው? ይኸውላችሁ ቤተክርስቲያንን ስንመራ፣ ቤተክርስቲያንን ስናስተዳድር ይህንን ነው ኤንፋሳይዝ ማድረግ የምንፈልገው። ግማሾቻችን እንደኔ ምናልባት የደቡብ ልጅ ልትሆኑ ይችላላችሁ። ግማሾቻችን የሰሜን ልጆች ልትሆኑ ይችላላችሁ። ግማሾቻችን አማርኛ እንችላለን፣ ግማሾቻችን አማርኛ አንችልም። ከተለያየ ወገን ልክ እንደ እስራኤል 12 ወገን ነው የመጣ ነው። የራሳችን ካልቸር አለ፣ የራሳችን ባክግራውንድ አለን። የእግዚአብሔር የአምላካችን ስም ብሩክ ይሁን። መቼውንም እሱ ተው ብሎ አይለንም። በጣም አይገርማችሁ? አንዱንም ባህላችሁን ተው፣ ወገኖቻችሁን ተው፣ ያወቃችሁትን ነገር ኮምፕሊትሊ አስወግዱ ብሎ ማንነታችሁን አይልም። አክቹዋሊ ራእይ ላይ ሄዳችሁ ስታዩት ከነገድ ሁሉ ከቋንቋ ሁሉ ለአምላኩ ለእግዚአብሔር የዋጃቸውን ሃሌሉያ ይሄንን ትመለከታላችሁ። ከሁሉ ስፍራ እግዚአብሔር ሰዎችን ወደ ራሱ መንግስት እንደዋጀ ትመለከታላችሁ። ታዲያ ዮሐንስ ምን እያለን ነው እዚህ ጋር? ህብረት ሲኖረን ህብረታችን በክርስቶስ ኢየሱስ ላይ መሰረት የጣለ ከሆነ ከደቡብም መምጣቴ ከምስራቅም መምጣቴ ከምዕራብም መምጣቴ ከሰሜንም መምጣቴ ሰከንደሪ ነው። አሜን። ሰከንደሪ ነው። በኦሮምኛም ማውራቴ፣ በጉራግኛም ማውራቴ፣ በአማርኛም እግዚአብሔር ይባረካችኋል። የተለያየ ቫራይቲ ይሁን። አይገርማችሁም? እኔን የሚመስል ሰው እዚህ መካከል አንድ ሰው የለም። አንድ ሰው እኔን የሚመስል ኤግዛክትሊ አየለ ፎርዛ ማረር አክቹዋሊ በምድር ላይ 7 ቢሊዮን ሰዎች አሉ። አሁን ሌላ 7 ቢሊዮን ሰዎች ሞተዋል። ሶ ኦቨርኦል 14 ቢሊዮን ሰዎች አሉ። አንድ ሰው እኔን የሚመስል ሰው የለም። አይገርማችሁም?
አይገርማችሁም? እግዚአብሔር የአምላካችን ስም ብሩክ ይሁን። ስሙ ለዘላለም ይባረክ። በቃ ዩኒክ አርጎ ሰርቶናል ማለት ነው። ዩኒክ አርጎ አንድነታችን ይህንን ኢንክሉሲቭ የሆነ ነው። በቃ ኢንክሉሲቭ ከዘር፣ ከጎሳ፣ ከቋንቋ፣ ከባህል የበለጠ ነው። ስሙ ለዘላለም ብሩክ ይሁን። በዚህ ላይ ነው መሰረታችን የተመሰረተው። በክርስቶስ በአለቱ ላይ ነው የቆምነው። የእግዚአብሔር ቅዱሳን የምንባለው ለዚህ ነው። ለምን? በብርሃኑ ስለምንመላለስ። ስሙ ይባረክ። ታዲያ ይህን በብርሃኑ መመላለስ ማለት ምንድን ነው? እስቲ እሱን እየቀጠለን እናያለን። እንደዚህ ይለናል በቁጥር 4 ላይ ደስታችሁም እንዲፈጸም ይህንን እጽፍላችኋለሁ፣ ከእርሱም የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ ከቶ የለም የምትል ናት። ከእርሱ ጋር ህብረት አለን ብለን በጨለማ ብንመላለስ እንዋሻለን፣ እውነትንም አናደርግም። አሁን ደግሞ ይኸውላችሁ ፋውንዴሽኑን ሌአውት ያደርግና እግዚአብሔር ብርሃን ነው፣ በእርሱ ዘንድ ጨለማ የለም ይልና እኛ ደግሞ ምን ይላል? እንደገና ላንብበው። ከእርሱ ጋር ህብረት አለን። አሁን ህብረት እንዲኖረን ነው። ህብረት እንዲኖራችሁ ጽፌላችኋለሁ ይላል አይደለም? ሰምታችሁኛል። ህብረት እንዲሆንላችሁ፣ ህብረት ከኛ ጋር እንዲኖራችሁ ከእግዚአብሔር አብ ከእግዚአብሔር ወልድ ጋር ህብረት እንዲኖረን ጽፌላችኋለሁ እያለ አሁን እንደዚህ ይላል። ከእርሱ ጋር ህብረት አለን ብለን በጨለማ ብንመላለስ እንዋሻለን፣ እውነትን አናደርግ። አሁን ደግሞ ስለ ብርሃን እየነገረን ነበር። አሁን ትራንዚሽን አድርጎ ስለ ጨለማ ነው የሚነግረን። ህብረቱ ደግሞ ሊሆን የሚገባው በብርሃን ውስጥ ነው እንጂ በጨለማ እንዳልሆነ ይናገራል። በጣም የሚገርማችሁ ሄዳችሁ ስለ ብርሃንና ስለ ጨለማ ብታጠኑ ማአት አይነት ካራክተሪስቲክስ ታጠናላችሁ። ብርሃን ምንድን ነው? ጨለማስ ምንድን ነው? ባህሪው ምንድን ነው? እግዚአብሔር ፀሐይ ነው እያለን እኮ አይደለም። እግዚአብሔር ብርሃን ነው እያለን ነው። ስሙ ብሩክ ይሁን። ፀሐይ ነው ብለው የሚወስዱትም አሉ። ወገኖቼ ህብረት እንዲሆንልን በክርስቶስ ኢየሱስ ከእግዚአብሔር ጋር በህብረት በብርሃን መመላለስ ይኖርብናል። ህብረት አለን እያልን ግን በጨለማ ውስጥ የምንመላለስ ከሆነ መመላለስ ኑሮ ነው ብያችኋለሁ። it's not one time event፣ አንድ ጊዜ የሚሆን ነገር ሳይሆን just መውጣት፣ መግባት፣ መኖር፣ ነገሮችን ማድረግ፣ ማከናወን፣ በህይወት መኖር ማለት ነው። ይሄ አይሆንም እያለን ነው። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ፣ አሁን ደግሞ የዛን ኦፖዚት እየነገረን ነው። ነገር ግን በእርሱ ብርሃን አለን ብለን በብርሃን ብንመላለስ ለእያንዳንዳችን ህብረት አለን፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ያነጻል። የእግዚአብሔር ስም ብሩክ ይሁን። አሁን ለምንድን ነው እንደዚህ የሚለን? እዚህ ህብረት አለን ብለን በጨለማ ብንመላለስ እውነተኛዎች እንዳልሆን ይናገራል። እውነትም በውስጣችን እንደሌለ ይናገራል። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። አሁን አንድ ነገር አስተውሉ። በእግዚአብሔር የጠነከረ በእውነተኛው አምላክ ላይ ፋውንዴሽን ያለው የጠነከረ ህብረት፣ ኢንክሉሲቭ የሆነ ሁሉንም የሚያቅፍ ህብረት እንዲኖረን እንፈልጋለን። አሜን በሉ። አዎን እንፈልጋለን። እኔ እንደዛ ነው የምፈልገው። እንዲሁም መካፈልም አልፈልግም ከዚህ ውጭ። በህይወቴ ዘመን አይቼው በእኔ እድሜ አንዳንድ ግሬ ሄሮች አሉ አይደል? እዚህ የምታያቸው ካሁን በኋላ እግዚአብሔርን ከማያከብር ነገር ጋር ወገንነት የለኝም። አብሶሉትሊ ናት። ወገንነት የለኝም። ለምን? በእኔ ውስጥ የተወለደው በእኔ ውስጥ የሚኖረው የእስራኤል ቅዱስ
አይፈቅድልኝም። በጨለማ ውስጥ እየተመላለስኩኝ እንድኖር አልተጠራሁም። ወደ ደጃፉም እንዲሄድ አልተጠራሁም። ከዛ እንድርቅ ነው እግዚአብሔር ቃል የሚያስተምረኝ። ኑሮዬም እንደዚህ እንዲሆን ነው። እናንተም አምሹር የውስጥ ልቦናችን ፍለጋችን በጨለማ ውስጥ መመላለስ የሚፈልግ አንድ ሰው እንደሌለ አውቃለሁ፣ እገምታለሁ። ወገኖቼ ስለ ብርሃንና ጨለማ ጥቂት ነገር ልንገራችሁ። በጣም የሚገርማችሁ ነገር አሁን ፖሲቢሊቲ ቢኖረኝ ይህንን ቃል ለቤተሰቦቼ ሼር ሳደርግ ነበረ። ቤት ውስጥ ኢሚዲየትሊ ሄጄ ማታ ነበረ ሳጠፋው ጨለማ ሆነ፣ ድቅድቅ ጨለማ። በቃ ምንም የሚታይ ነገር የለም። መዓት መብራቶች አሉ፣ እነሱን ሁሉ ስናጠፋ ጨለማ ሆነ። የት እንዳለንም መተያየት አይቻልም። የብርሃን ባህሪው ሰው የት እንዳለ ያሳየናል። ብርሃን ባህሪው ይውላችሁ እግዚአብሔር እርሱ ብርሃን እንደሆነና በእርሱ ዘንድ ጨለማ እንደሌለ ይነግረናል። ብርሃን በበራ ጊዜ ጨለማ ምን ይሆናል? ይለቃል። በጣም የሚገርማችሁ ነገር ነው። የብርሃን ባህሪ ጨለማን ያስለቅቀዋል። ሌላኛው የብርሃን ባህሪ ከጨለማ ጋር ዝምድና የለው። ምንም የሚወራረስ ነገር የለው። መሀል ላይ ያለ ነገር የለም። ግሬ ኤሪያ የለም። ብርሃን ሲኖር ምን ይሆናል? ጨለማ ይለቃል። በእኛም ህይወት ውስጥ the same is true ማለት ነው። በእኛም ህይወት ውስጥ እንደዚህ ሆነ። ነገር ግን ቤት ውስጥ አሁን እንደ ምሳሌ ነው የምነግራችሁ። ቤት ውስጥ ብርሃን አለ፣ ግን እዚች ኮርነር ላይ እዛች ከትራሽ ባጓ ኋላ ጨለማዎችን አያለሁ። በየስፍራው ጨለማዎችን አያለሁ። ጨለማዎች ባይሆኑ ሻዶዎች አሉ። እንዴት አድርገን ነው እነሱን ማጥፋት የምንችለው? የብርሃኑን ኢንቴንሲቲ መጨመር። ብርሃኑ በጨመረ ቁጥር ጨለማው ይለቃል። የእግዚአብሔር የአምላካችን ስም ብሩክ ይሁን። ወገኖቼ ዛሬ ጨለማ ሆኖ የታያችሁ ነገር አለ። ጨለማ ሆኖ የምትለማመዱት ነገር አለ። ከእናንተ እንዲለቅ ትፈልጋላችሁ። ከእግዚአብሔር መገኘት ጋር ተራመዱ። ጨለማው ጥሏችሁ ይሄዳል። ኤግዚስት ማድረግም አይችልም። ብርሃንም በጨለማ ይበራል፣ ጨለማውም አላሸነፈውም ይላል እግዚአብሔር ቃል። ብርሃን በጨለማ ይበራል፣ ጨለማውም አላሸነፈውም። የእግዚአብሔር የአምላካችን ስም ብሩክ ይሁን። የጨለማውን ባህሪ ደግሞ ትንሽ ልንገራችሁ። እዚህ ያለውን ብርሃን ሁሉ ብናጠፋ ጨለማውን አብርተነው አይደለም የሚመጣው። the absence of ብርሃን ነው ጨለማ የሚሆነው። do you get my point? the absence of ብርሃን ነው። ብርሃኑ ሲለቅ ጨለማ ሁሉ ጊዜ አለ። እግዚአብሔር ብርሃን ነው፣ በእርሱ ዘንድ ጨለማ የለም። የእግዚአብሔር የአምላካችን ስም ብሩክ ይሁን። ይህንን ኮንሰፕት በደንብ በልባችን ውስጥ እናብላላው። አንደኛ ዮሐንስ ምዕራፍ 1 ጀምሮ እሱን ቻፕተር እናነባለን ጨርሰን እንደገና ሁለተኛውን ቻፕተር ደግሞ ቤት ሄዳችሁ እንደዚሁ ታነባታላችሁ። በጣም ትወዱታላችሁ። እኔም ሳምንቱን ሙሉ እሱን ዳይጀስት ሳደርግ ነበረ። የእግዚአብሔር የአምላካችን ስም ብሩክ ይሁን። ወገኖች አሁን የተመለከትነው ነገር ምንድነው? እግዚአብሔር ብርሃን እንደሆነ በእርሱም ውስጥ ምንም አይነት ጨለማ እንደሌለ አይተናል። አሁን ደግሞ የብርሃን ባህሪዎች አይተናል። ብርሃን የመብዛት ባህሪ ያለው፣ ብርሃን በመጣ ጊዜ ጨለማን ያስለቅቀዋል። ጨለማ በብርሃን ውስጥ ለመገኘት አይችልም። according to the word of God አይችልም። መብት የለውም። ያስለቅቀዋል። ኮርነር ላይ የማይታዩ ጨለማዎች እንደዚሁ ይኖራሉ። እነሱ ሲኖሩ ምን ማድረግ አለብን? የብርሃኑን ኢንቴንሲቲ ማብዛት አለብን።
የብርሃኑን ኢንቴንሲቲ ማብዛት አለብን። አሁን እንሄድና እንደገና እናንብበው። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለ። ከዛ ደግሞ ወዲያውኑ ምን ይላል? የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። የእግዚአብሔር የአምላካችን ስም ብሩክ ይሁን። በጣም እኮ የሚገርማችሁ ነገር ነው። ከጨለማ ወደሚደነቅ ብርሃን የጠራንን የእርሱን በጎነት እንናገር ዘንድ የንጉሥ ካህን ቅዱስ ሕዝብ ለርስቱ የተለየ ወገን አደረገን። ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ እያለ ወደ ልጁ መንግስት ከጨለማ አውጥቶ ወደ ልጁ መንግስት አፈለሰ እያለ እየተናገረ፣ እዚህ ጋር ግን ኃጢአት የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ሃሌሉያ! የእግዚአብሔር ቃል ደስ የሚለኝን ነገር ልንገራችሁ፣ ሁሉ ጊዜ ነፍሴ የምትረካበት አንድ መንገድ ላይ ስትሄዱ እግዚአብሔር ባዘጋጀላችሁ መንገድ ላይ ነው ምን ሄደው። ክርስቲያኖች ስንሆን ምንድን ነው የሚሆነው? አኮርዲንግ ቱ ዘ ወርድ ኦፍ ጋድ። ይህንን ጠልቄ በእግዚአብሔር ቃል ውስጥ አሁን ለማሳየት ቢቸግረኝም ከጊዜ ጉዳይ ክርስቶስ ኢየሱስን እንደ ግል አዳኜ ሆኜ ተቀብያለሁ ስንል የእግዚአብሔር ቅዱስ መንፈስ አኮርዲንግ ቱ ዘ ወርድ ኦፍ ጋድ በብርሃን መልክ ይመጣና በእኛ ውስጥ ሪዛይድ ያደርጋል። ውጭ እኮ የነበረው ቤተ መቅደሱ የመገናኛው ድንኳን ውጭ የነበረው እግዚአብሔር መንፈስ በብርሃን መልክ ማንኛውም ሰው ሲንሲርሊ እግዚአብሔርን ተቀብያለሁ ቢል ሲል ወደ ውስጡ ይኖራል ይላል እግዚአብሔር ቃል። በልባችሁ የፈሰሰው የክርስቶስ ኢየሱስ ፍቅር አያሳፍርምና ይላል ሮሜ ምዕራፍ 5 ላይ። ከዛ ምን ያደርጋል? ይወስድና በቤተ ክርስቲያን ውስጥ ያስገባዋል ያንን ሰው። ማለትም ከወገኖች ጋር ይሄ ግሎባል ቤተክርስቲያን ነው የምላችሁ። ግሎባል ቤተክርስቲያን ማንኛውም ሰዎች በአካባቢ ያሉትን ወገኖች፣ ምክንያቱም ሚሽን አለው እግዚአብሔር የሚጠራን ፐርፐዝ አለው። ካለ ፐርፐዝ አይደለም የሚጠራን፣ ወደ እሱ የሚጠራን ምክንያት አለው። ስለዚህ ወዲያውኑ ወደ መንግስቱ ውስጥ ያስገባናል ይላል የእግዚአብሔር ቃል። መንግስቱ ውስጥ ያስገባል። ለዚህ ነው መንግስተ ሰማያት ቀርባለችና ንስሐ ግቡ እያሉ ዮሐንስም ጌታ ኢየሱስም የሰበከው። ጌታ ኢየሱስ ከመምጣቱ በፊት በኢሳይያስ 61 ላይ ስለዚህ ይነገር ነበረ። መሲሁ በመጣ ጊዜ ምን እንደሚያደርግ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛል፣ ለታወሩት ማየትን፣ ለታሰሩት መፈታትን፣ የእግዚአብሔርን በጎ ቀን በፌቨር ኦፍ ጋድ እሰብክ ዘንድ ልኮኛል እያለ ጌታ ኢየሱስ ይናገራል። የተፈታ ሰው ያየ ሰው የእግዚአብሔርን ማንነት ብርሃንነት የተለማመደ ሰው ነው። በመንፈሱ በዚህ መንገድ ላይ ያስቀምጠዋል ሰውየው። እግዚአብሔር ግን አስራሩ የሚገርማችሁ ነገር የእግዚአብሔርን ቃል ስናጠና መጨረሻው ላይ ስራውን ይጨርስና የሪደምቲቭ ስራውን ጨርሶ ከክርስቶስ ኢየሱስ ጋር በእግዚአብሔር ቀኝ አላችሁ ይልና ሰውየውን አምጥቶ እዚህ ጋር ያደርገዋል። በዛ በተሰራው መንገድ ላይ እንዲሄድ ወደዚህ ሲል እንደገና መልሶ መንገድ ላይ ያመጣዋል። ወደዚህ ሲሄድ እንደገና ያመጣዋል። ሃሌሉያ! የእግዚአብሔር የአምላካችን ስም ይሁን። ይሁንላችሁ። ለዚህ ነው እዚህ ጋር ሲናገር የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። አሁን በህብረታችን አንዳንድ መገፋፋት፣ አንዳንድ መተዛዘን፣ አንዳንድ መጎሻሸም፣ አንዳንድ የቅርታ ማጣት ሲኖር እግዚአብሔር ይሄንን አቬለብል አድርጎልን ሶስተኛው ነገር የእግዚአብሔር ነገር በጣም ደስ የሚለኝ ሁሉ ጊዜ እግዚአብሔር ሰዎችን ማዳን ነው። ሁሉ ሰው ይድን ዘንድ የእግዚአብሔር ፈቃድ ነው። የፈለገ ሰው በሙሉ ይድናል።
ማን እንደሚድንና ማን እንደማይድን ግን እግዚአብሔር ያውቃል። ምክንያቱም he is omnipotent, omnipresent, he is sovereign God። ነገር ግን ሰው በፈቃዱ የወደደውን ማድረግ ይችላል። እግዚአብሔር ግን ሁሉ ጊዜ ሐሳቡ እኔንና እናንተን ለመመለስ፣ ስንጣላ ለማስታረቅ ነው፣ ስናዝን ለማበርታት ነው፣ ሊደግፈን ነው። በቃ እግዚአብሔር እንደዚህ ነው። ይኸውላችሁ እግዚአብሔር ብርሃን ነው፣ በእርሱ ዘንድም ጨለማ ጨለማ የለም። በቃ ሃሌሉያ ሃሌሉያ። ልጆቻችሁን ስታዩ እሱን ንገሯቸው፣ በእግዚአብሔር ዘንድ ጨለማ የለም ልጄ። ሃሌሉያ። እኔም ለልጆቼ የምናገረው እንደዚሁ ነው። ጨለማ የለም፣ ጨለማ የለም። እግዚአብሔር ይከበር ነው የሚያደርገን። እንደዚህ የሚል ቃል አለ፣ ጻድቅ 7 ጊዜ ይወድቃል 7 ጊዜም ይነሳል ይላል። የእግዚአብሔር ስም ብሩክ ይሁን። በመውደቅና በመነሳት እናምናለን። ስሙ ብሩክ ይሁን። የእግዚአብሔር ነገር ግን መውደቅ አለ መነሳት አለ ብሎ ነው የሚነግረን። ስሙዝ ራይድ ሊሆን አይችልም። እንደዛ አልጠራንም። ግን የሚደርስብን መከራና የምንሄድበት መንገድ በሙሉ ወደ እሱ እንዲያቀርበን እግዚአብሔር ደግጎታል። ዛሬ ተስፋ የቆረጣችኋላችሁ፣ ዛሬ ያዘናችኋላችሁ፣ ዛሬ ወገኖቼ ከዚህ ማን ያላቀኛል የምትሉ አላችሁ። ወገኖቼ እግዚአብሔር ብርሃን ነው፣ ስሙ ለዘላለም ብሩክ ይሁን። የልጁ ደም ከኃጢአት ሁሉ ያነጻናል። ለዳኑት ወገኖች እኮ ነው ዮሐንስ የሚጽፈው፣ ለእኔና ለእናንተ ነው የሚጽፈው። ለዳኑት ወገኖች ነው። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። ላይም ነግሮናል። ኃጢአት የለብንም ስንል እውነተኛዎች አይደለም። አሁን ደግሞ እውነት አክቹዋሊ በእኛ ውስጥ እንደሌለ ነው የሚናገረው። ወላችሁ ቅድም ስለ ብርሃን ይናገር ነበረ። በእርሱ ውስጥ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች ይላል አይደል? አሁን በእኛ ውስጥ እውነት የለም ይላል። ኃጢአት የለብንም ብንል እዛች ኮርነሯ ላይ ያለች ጨለማ አለች አይደል? እሷን የመገኘቱን ብርሃን ተስፋ እያደረግን እግዚአብሔር ያንን ሪሙቭ እንዲያደርግልን እንጸልያለን። ስሙ ለዘላለም ብሩክ ይሁን። አሁን ይሄ ፍሬምወርክ ካለን አሁን ትንሽ ነገሮችን ተመልክተናል። አሁን ደግሞ በብሉይ ኪዳን ላይ አንድ በጣም የጌታ በዚህ ነገር ልቤን ያነቃቃውን መልእክት አለኝ። ሁለተኛው መጽሐፈ ዜና መዋዕል ካልዕ ላይ መጽሐፈ ዜና መዋዕል ካልዕ ላይ ምዕራፍ 15 አሁን ደግሞ እንድናየው የምፈልገው መጽሐፈ ዜና መዋዕል ካልዕ Second Chronicles 15 እና ከመጀመሪያ ጀምሮ አነበዋለሁ። አሁን ታሪኩን ጠቅለል አድርጌ ነግራችሁና እሱን ሰመራይዝ አድርገን ወደ አዲስ ኪዳን መተን መልእክታችንን እንጨርሳለን። አሁን ስለ ጨለማና ስለ ብርሃን ተነጋግረናል። የእግዚአብሔርን ቃል ተነጋግረናል። ምንድነው እኔ ጌታ በልቤ ያደረገው ማደል የሚሆነልን ብዙ ጊዜ የእስራኤል ሕይወት የኛን ሕይወት ሪፍሌክት ያደርጋል። ብዙ ነገራቸው የኛን ሕይወት ሪፍሌክት ያደርጋል። አሁን የማነብላችሁ ከሰከንድ ክሮኒክልስ ቻፕተር 15 ላይ እንደምታውቁት ከመጀመሪያ የነበረው ሳኦል ነበረ፣ ከዛ ዳዊት የእስራኤል ንጉሶች ነበሩ አይደል? ከዛ ደግሞ ሰለሞን እያለ ብዙ ንጉሶች ነበሩ በእስራኤል ላይ የነገሱ። እንግዲህ እስራኤል 12ቱ የእስራኤል ነገዶች ማለት ነው። ስለዛ ነው ይሄ ነገር ክሮኒክልስ ስለ ነገስታት ታሪክ የሚናገር መጽሐፍ ነው። እና እዚህ ቦታ ላይ ሲደርስ አንድ የእግዚአብሔር ሰው ነቢይ በይሁዳ አሳ የሚባል ንጉስ አለ፣ በይሁዳ ላይ የነገሰ
እንግዲህ የእስራኤል መንግስት ለሁለት እንደተከፈለ እናውቃለን። the northern kingdom and southern kingdom. southern kingdom የይሁዳና ብንያም ሁለቱ በሳውዘርን ኪንግደም እንደቀሩ፣ ሌሎቹ ግን አስሩ እነ ዳን፣ ሌሎችም ስምዖን፣ ሌሎችም ሁሉ በኖርዘርን ኪንግደም እንደነበሩ አብረው እንደነበሩ። ይህም ሁሉ የሆነው በመከፋፈላቸው ምክንያት ነው። ሰለሞን እግዚአብሔር አታድርግ ያለውን ነገር እያደረገ ሄዶ አምልኮታቸውና ሐሳባቸው ከእግዚአብሔር ውጪ የሆኑ ሴቶችን እያገባ ቁባቶችን ብዙ ሴቶችን እያገባ ልቡ እየተከፋፈለ ሴቶቹ በአገራችን ሴት የላከው ሞት አይፈራም የሚሉት ነገር አለ አይደል? ሴት የላከው ሞት አይፈራም ይባላል። እና ሰለሞን ይህንን በማድረጉ ምክንያት እግዚአብሔርን ይበድላል በብዙ ነገር። እግዚአብሔር አታድርግ ያለውን ኢቭን ዶ እንደ ሰለሞን ጥበበኛ ሰው አልነበረም፣ ወደፊትም አይኖርም ነው የሚለው። በሀብቱም እጅግ በጣም ሀብታም እንደነበረ ይናገራል። እና ልጆቹም ከኋላ የሚወለዱ ግማሾቹ እግዚአብሔርን የሚከተሉ ናቸው፣ ግማሾቹ ደግሞ እግዚአብሔርን የማይከተሉ። እንደዛ ብሎ እዚህ አሳ የሚባለው ሰው ላይ ይደርሳል። አዛሪያስ ለይሁዳ ንጉሥ ለአሳ ለይሁዳና ለብንያም ሕዝብ እንዲህ ብሎ ነገራቸው ይላል። የእግዚአብሔር መንፈስ በአዴድ ልጅ በአዛሪያስ ላይ ሆነ፣ አሳንም ሊገናኘው ወጣ፣ እንዲህም አለው፣ አሳ ይሁዳና ብንያም ሁሉ ሆይ ስሙን፣ እናንተ ከእግዚአብሔር ጋር ስትሆኑ እርሱ ከእናንተ ጋር ነው። ብትፈልጉትም ይገኝላችኋል፣ ብትተውት ግን ይተዋችኋል። ዋው! በጣም የሚገርም ነገር ነው። እግዚአብሔርን መተው ልክ ቅድም እግዚአብሔር ብርሃን ነው ጨለማም በእርሱ ዘንድ የለም ብለናል አይደለም? ብርሃኑን ስናጠፋው ምን ይሆናል ብለናል? ጨለማ ይሆናል። ወገኖቼ አሁን ምድር በዚህ ጨለማ ውስጥ ተሞልታ ነው ያለችው። እግዚአብሔርን እያስወጡት ነው ከትምህርት ቤት ከተለያየ ስፍራ፣ እንኳን ሌላው ቢቀር ከቤተ ክርስቲያንም እግዚአብሔርን እያስወጡት ነው። ህብረትም የሚባለው የመገናኘት ጉዳይ ነው። ሌሎች አክቲቪቲዎች አሉ ሰዎችን የሚያገናኛቸው ራዘርዛን እግዚአብሔር አንደኛ መሆኑ ቀርቶ። ወገኖቼ ይሄ አይሆንብን። የኛ ህብረት በክርስቶስ ቃልና በእግዚአብሔር መንፈስ ቅዱስ ላይ የተመሰረተ መሆን አለበት። በአለቱ ላይ የተመሰረተ መሆን አለበት። ይኸውላችሁ የሚለው በጣም የሚያስፈራና የሚገርም ነገር ነው። አሁን መልእክቱ የመጣው ለዚህ አሳ ለሚባለው በይሁዳና በቢንያም ላይ የነገሰ ንጉሥ ነው። ለሱ ነብዩ መጥቶ ምን ይለዋል? እግዚአብሔር እናንተ ከእግዚአብሔር ጋር ስትሆኑ እሱ ከእናንተ ጋር ነው። ይሆናል እኮ አይደለም ነው። እግዚአብሔር ከእናንተ ጋር ነው። ስሙ ብሩክ ይሁን። እግዚአብሔር ከአንቺ ጋር እንዳለ የምታውቂው አንቺ ነሽ። እግዚአብሔር ከአንተ ጋር እንዳለ የምታውቀው አንተ ነህ የምታረጋግጠው። እግዚአብሔር ከኔ ጋር ነው ማለት መቻል አለብኝ። ስሙ ለዘላለም ብሩክ ይሁን። መከራ ሲመጣ እግዚአብሔር ከኔ ጋር ነው። ፍርሃት ሲመጣ እግዚአብሔር ከኔ ጋር ነው። እግዚአብሔር ከኔ ጋር ነው። ጦርነት ሲመጣ እግዚአብሔር ከኔ ጋር ነው። ማዘን ሲመጣ እግዚአብሔር ከኔ ጋር ነው። ሲድራቅና ሚሳቅ አበደጎም ናቸው አይደለ? እግዚአብሔር ከዚህ እሳት ሊያድነን ይችላል። ነገር ግን ባያድነን እንኳን ለምስሉ አንሰግድም አሉ። ወገኖቼ የዚህ አይነት ቆራጥነት እግዚአብሔር እንዲሰጠን
በጌታ በኢየሱስ ክርስቶስ ስም ጸልይልን። አሜን። በቁርራጥነት ከእግዚአብሔር ጋር የምንራመድበት ዘመን ቀረበ ወገኖቼ። 2018 ቻሌንጂንግ ይር ቢሆንም በክርስቶስ የምንለወጥበትና ትራንስፎርም ሆነን እግዚአብሔርን የምናይበት ዘመን እንዲሆንልን እንጸልያለን። አሜን። ቀድመን ነው የምንጸልየው። መለወጥ ያስፈልገናል ወገኖች። ለምንድን ነው መለወጥ የሚያስፈልገን? መለወጥ ቅድም እንዳልኳችሁ ብርሃን ኢንቴንሲቲው መጨመር አለበት። በቃ ጨለማው ይቀራል። ልጆቼ ሆይ ኃጢአትን አትስሩ፣ ኃጢአትን ብትሰሩ ግን ከአብ ዘንድ እርሱም ልጁ ኢየሱስ ክርስቶስ ነው ይላል። የእግዚአብሔር የአምላካችን ስም ብሩክ ይሁን። ሌላኛው የእግዚአብሔር ቃል ደስ የሚለኝ ሁሉ ጊዜ ፕሮብሌሙን አይደለም የሚነግረን። አሁን በብዙ ስብከት ውስጥ በጣም ዲስአፖይንትድ መሆንበት ጊዜ አለ። ሰዎች ፕሮብሌሙን ነው የሚነግሩን፣ ኃጢአት አለ ብለው ነው የሚተውት። ወገኖቼ እግዚአብሔር ቃል ግን የሚያስተምረን ለኃጢአቱ መፍትሄ አለ በእግዚአብሔር ቃል ውስጥ። ኢየሱስ ክርስቶስ፣ የኢየሱስ ክርስቶስ ደም ከኃጢአቱ ሁሉ ያነጻል። ስሙ ለዘላለም ብሩክ ይሁን። ወገኖቼ በሕይወታችን የተለማመድነው ይሄንን ነው። እኛ እንደ ቤተሰብ ተገናኝተን ብዙ ጊዜ ዲሰምበር ላይ ለሚመጣው ዓመት እንዘጋጃለን፣ እንጸልያለን። ምንድነው በዚህ ዓመት ቻሌንጅ ያደረገን ነገር? ምንድነው የገጠመን ነገር? ምንስ አሳለፈን? ራእያችንስ ምን ነበረ? 2017 እንላለን። የሚገርማችሁ ነገር ይሄንን ከጀመርን ወደ 20 ዓመት አልፎናል፣ ከወንድሜ ጋር ማለት ነው፣ ከትልቁ ወንድሜ ጋር እና አሁን እዛ ድሮ የምንጸልየውን ጸሎት እንኳን አሁን አንጸልይም። የእግዚአብሔር የአምላካችን ስም ብሩክ ይሁን። በቃ ጠፍቷል። ያ የምንጸልይበት ጉዳይ ተወስዷል። ስሙ ለዘላለም ይባረክ። ስሙ ለዘላለም ይባረክ። ወገኖቼ ታዲያ ሜዠረብል በሆነ መንገድ እያየን እኮ ነው። ወደ ኋላ የምናየው ለምን መሰላችሁ? ለምስጋና ነው። ስሙ ብሩክ ይሁን። ወደ ኋላ ስናይ እግዚአብሔር ሆይ ይሄን ሁሉ ያሻገርከኝ ጌታ ሆይ እንዲህ ያደረግልኝ እኔ ማን ነኝ? ቤቴስ ምንድን ነው? ዳዊት እንዳለው ወገኖቼ እነኚህ የእስራኤል አስሩ የእስራኤል ነገስታት በእግዚአብሔር ላይ ያምፁ ነበር። አንዱ ቁጥር 3 ላንብብላችሁ ምን አመጻቸው ምን እንደሆነ ወይንም ጨለማቸው ምን እንደነበረ ይኸውላችሁ። ቁጥር 3 እስራኤል ብዙ ዘመን ያለ እውነተኛ አምላክ ያለ አስተማሪም ካህን ያለ ሕግም ይኖር ነበር ይላል። 3 ነገሮችን ነው የሚያሳየን። 3 ነገሮችን እናያለን። 3 ነገሮችን አጥተዋል። ይሄ ነበረ ጨለማቸው። ችግር እንዲደርስባቸው የሚያደርገው ይሄ ነበረ። ብዙ ዘመን አጭር ጊዜ አይደለም፣ ብዙ ዘመን ያለ እውነተኛ አምላክ። ያለ አምላክ እኮ አይልም፣ ያለ አምላክ አይልም። ለምን? አምላኮች በተራራ ላይ ብዙ አምላኮች አሏቸው። ጣዖት ያቆሙት ማት አምላክ አለ። የእግዚአብሔር ቃል የሚለው እውነተኛውን የአብርሃም የይስሐቅ የያዕቆብን አምላክ ግን ረስተውታል። ይኸውላችሁ ልክ ብርሃኑን ስናጠፋው ጨለማ እንደሚወርስ ሕይወታችንም እንደዚህ ሆነው ስንፈቅድለት ጨለማ ይወርሰናል። ነቢዩ ለይሁዳና ለብንያም ወገኖች ከእህታችሁ ከእስራኤል አትማሩም ወይ? ወገኖቼ ከእስራኤል አትማሩም ወይ? እሷ የደረሰባትን መከራ አትመለከቱም ወይ ብሎ ሲነግራቸው ነው እነኚህን 3 ነገሮች አይደንቲፋይ አድርጎ። ወገኖቼ ዛሬ ምንድን ነው ጣዖታችን? እስራኤላውያን በተራራ ላይ ወጥተው አንዳንዶቹ በሰው ምስል አንዳንዶቹ በተለያየ ምስል ጣዖትን እየሰሩ ያመልኩ ነበር። ለጣዖቱ ያመልኩ ነበር። ጨሌ እንደዚህ የሚመግቡት ነገር የሚገዛቸው የጨለማ ስራ ነበር። ምንድነው ዛሬ የኛ ጣዖት?
ወገኖቼ የምንኖረው በሰው ሀገር ነው። ወደዚህ ሀገር ነው የመጣነው። በዚህ ሀገር የሚኖርበት ስታይል አለ። ለኛ ጣዖት የሆነብን ነገር ምንድነው? ወገኖቼ በ2018 እኔ ቻሌንጅ ላደርገን የምፈልገው ይሄንን ነው። ይሄንን እናያለን ወይ? እንደ ቤተሰብ እናያለን ወይ? እንደ ኢንዲቪጁዋል እናያለን ወይ? ምንድነው ጣዖታችን? ጊዜያችንን የሰረቀብን ምንድነው? ለእግዚአብሔር ከፍታው እንዳንሰጥ ያደረገን ምንድነው? ገንዘባችንን የወሰደው ምንድነው? በሽታ የላከብን ምንድነው? ድካም የላከብን ምንድነው? ድንዛዜ የላከብን ምንድነው? ወገኖቼ በክርስቶስ ኢየሱስ ስም የተቆረጠ ይሁን። አሜን። የእግዚአብሔር ብርሃን ይብራብን። ስሙ ለዘላለም ብሩክ ይሁን። ወገኖቼ ዛሬ ጣዖታ ይሄ ለእስራኤላውያን ለአይሁዶች ለይሁዳና ለብንያም ነገስታት የተነገረ ነገር ነው። ዛሬ ግን የኛ ጣዖት ሌላ ነው። ቅድሚያ ያለው ለእግዚአብሔር የቀደመውን ነገር እንዳንሰጥ። እንግዲህ እግዚአብሔር ቃል እንደሚለን የእግዚአብሔር ነገር አሰራሩ እግዚአብሔርን መውደድ እና እግዚአብሔርን መታዘዝ፣ ከዛ ደግሞ ሰዎችን መውደድና ሰዎችን ማገልገል። እንደዛ ነው። አሁን በራሴ ፓራፍሬዝ አደርገው ማለት ነው። እግዚአብሔርን እንወዳለን። ከሱ ነው ፍቅር የምንማረው። ከሌላ ቦታ ከየትም ፍቅር ልንማር አንችልም። ከዛ እሱን ደግሞ እንታዘዛለን፣ ልክ ክርስቶስ ኢየሱስ እንደታዘዘው ማለት ነው። ከዛ ደግሞ ሰዎችን መውደድና ከዛ ደግሞ አገልግሎታችን ነው ማለት ነው። ይህንን እንዳናደርግ ግን ኤቭሪ ዴይ ቀደም እንዳልኳቸው በጨለማ ውስጥ እንድንመላለስ የሚያደርገን ነገር አለ። ይሄ ዓለም ጨለማ የሞላበት ዓለም ነው። ፈጥኖ ከእግዚአብሔር መንግስት እየራቀ ነው፣ እየሄደ ነው። ወገኖቼ እግዚአብሔር ይህንን አይደንቲፋይ አድርገን የእግዚአብሔርን ብርሃን እንድናበራበት ይርዳል። አሜን። አሁን 2018 ይህንን ነገር እግዚአብሔር እንዲያበዛልን እንጸልያለን ማለት ነው። ሁለተኛው ነገር ደግሞ ስለ አስተማሪም ያለ አስተማሪም ካህን ይላል። በጣም የሚገርማችሁ ነገር ነው። የእግዚአብሔርን አሰራር ስትመለከቱ ከብሉይ ኪዳን ጀምሮ ከፍጥረት ጀምሮ እግዚአብሔር ፖይንት ፐርሰን አለው። በየትኛውም ስፍራ ሄዶ በሙሴ ዘመን ሙሴ ነበር፣ በአብርሃም ዘመን አብርሃም ነበር፣ አዳም ሲፈጠር አዳም ነበር አይደለም? አዳም ነበር። ፖይንት ፐርሰን አለው። የቤታችሁ ፖይንት ፐርሰን አለው። አይዟችሁ እህቶች፣ አይዟችሁ፣ ሁለተኛ አትሆኑም። በክርስቶስ ኢየሱስ እናንተ ካለ እናንተ ፋክሽን ማድረግ አንችልም። ዋናው ትልቁ ነገር ግን እግዚአብሔር ፖይንት ፐርሰን እንዳለው መረዳት ያስፈልጋል። እግዚአብሔር ፖይንት ፐርሰን እንዳለው መረዳት ያስፈልጋል። በአዲስ ኪዳንም እንደዚሁ በእርግጥ ሐዋርያት አሉ እና ምንድን ነው ፖይንት ፐርሰን? ምንድን ነው ፖይንት ፐርሰን? የክርስቲያን ሽማግሌ መሪዎች አሉ። ግን አካውንታቢሊቲ ያስፈልገናል። አካውንታቢሊቲ ኦቨርሲ የሚያደርገን ሰው ያስፈልጋል። አካውንታብል ይሆንለት። እኔ አካውንታቢሊቲ ፓርትነር አለኝ። ደውዬ የቸገረኝን ነገር የምነግረው ከእሱ ጋር ዲስከስ የማደርገው አካውንታቢሊቲ በዚህ ዘመን ነው ብላችሁ። በዛ ዘመን የሰለሞን የልጁ ባሪያ የነበረ ነው የሚለው የእግዚአብሔር ቃል የሚያስተምረን። እንደዛ የነበረ ሰው ነው ህዝቡን በቃ እያተረማመሰ በተራራ ላይ ወስዶ ጣዖታትን እንዲሰሩ ብዙ አይነት ነገር እንዲያደርጉ ያደርግ ነበር። ወንድሞቻቸውን መተው እንዲወጉ ያደርግ ነበር። ዛሬ የሚሆነው ታዲያ እንዴት ነው? ዛሬ እንድናደርግ የሚያስፈልገው አካውንታቢሊቲ፣ በቤተ ክርስቲያንም
ችግር ሲኖርብን ሄደን የምናካፍላቸው ሰዎች ያስፈልጉናል። በእርግጥ እያንዳንዳችን የእግዚአብሔር ካህናት ነን። አሜን። እያንዳንዳችን የእግዚአብሔር ካህናት ነን በአዲስ ኪዳን። ሶስተኛው ደግሞ ያለ ሕግ ይኖሩ ነበር ይላል። ያለ ሕግ ይኖሩ ነበር። ታዲያ አፕሊኬሽኑ በዚህ ዘመን ምንድን ነው ብለን ስናይ ያለ እግዚአብሔር ቃል የሚኖሩ ሰዎች አሉ። ያለ እግዚአብሔር ቃል ምግብ ነው። የእግዚአብሔር ቃል ምግብ ነው። እኔ ለአንድ ሳምንት ስራ በዝቶብኛል ብዬ ባቆም ትልቅ ችግር አለብኝ። አይሆንም። ካለ እግዚአብሔር ቃል መኖር አንችልም። ውሃና ምግብ እንደምንበላ የእግዚአብሔርን ቃል ዕለት ዕለት መብላት ይኖርብናል ወገኖች። ይህንን ስናደርግ ጌታ የሚያደርገውን ነገር እንመልከት። እግዚአብሔርን ብዙ ዘመን ያለ እውነተኛ አምላክ፣ እስራኤልን ብዙ ዘመን ያለ እውነተኛ አምላክ፣ ያለ አስተማሪ ካህን፣ ያለ ሕግም ይኖር ነበረ። በመካከላቸውም ወደ እስራኤል አምላክ በመከራቸውም ወደ እስራኤል አምላክ ወደ እግዚአብሔር ተመልሰው በፈለጉት ጊዜ አገኙት ይላል። በጣም ደስ አይልም? እግዚአብሔር ሁሉ ጊዜ በተፈለገ ጊዜ ይገኛል። ግን የሚለውን አስተውላችኋል? በመከራቸው ጊዜ ነው የሚለው። ለምን መከራ ውስጥ መግባት አለብኝ? መከራ ውስጥ መግባት የለብኝም እግዚአብሔርን ለማግኘት። እኔ የመከራ ውስጥ ሳልገባ እግዚአብሔርን ፈልጌ ማግኘት ፈልጋለሁ። አሜን። የእግዚአብሔር የአምላካችን ስም ብሩክ ይሁን። እንደዚህ እንድናደርግ ያስፈልጋል። እግዚአብሔርን ሲክን እንድናደርግ፣ የእግዚአብሔርን ቃል እንድንፈልግ ጨምርልን መንፈስ ቅዱስ ሆይ። መንፈስ ቅዱስ አንድ ጊዜ ተሞልተን የሚያበቃ ነገር አይደለም። ተሞልተን በተጠቀምን ቁጥር እግዚአብሔር መልሶ የሚሞላን ኢንስፓየር የሚያደርገን ዕለት ዕለት እንደ ምግብ የምንመገበው ነው። እንደዚህ ይላል። በእስራኤል ምድር ላይ እንደዚህ ይሆን ነበረ። እስቲ ከዚህ ዘመን ጋር ይነጻጸር እንደሆነ ተመልከቱት። በዚያም ዘመን ለሚወጣውና ለሚገባው ሰላም አልነበረውም። በምድርም በሚኖሩት ሁሉ ላይ ታላቅ ድንጋጤ ነበር። ይሄን ዘመን ይመስላል። ኮምፕሊትሊ ቶታሊ ቲፒካል። ለምን? እግዚአብሔርን ስለተውት ወገኖች፣ እግዚአብሔርን እንፈልገው ይገኝልንማል። ስሙ ለዘላለም የተባረከ ይሁን። ወገኖቼ ይህንን ብዬ ጸልየን እናበቃለን። አሁን ስለዚህ ተመልክተናል። መጀመሪያ ስለ እግዚአብሔር ብርሃን በእርሱም ዘንድ ጨለማ፣ የኛ ህይወት ደግሞ በመጀመሪያ ህይወት በእርሱ ዘንድ ነበረች፣ ህይወትም የሰው ብርሃን ነበረች ይላል። ከዛ ደግሞ ስለ ህብረታችን ህብረት በክርስቶስ ኢየሱስ ከአብ ጋር ህብረት እንዲኖረንና ፕራዮሪቲያችን እሱ እንዲሆን፣ በቃ የመጣንበት አይደለም፣ ቋንቋችን አይደለም፣ ዘራችን አይደለም፣ ሌላ መልካችንም አይደለም፣ ያለንም የሌለንም ነገር አይደለም። ፕራዮሪቲያችን ለህብረታችን አንደኛው ኢየሱስ ክርስቶስ ነው። ሰዎችንም ስንመለከት በክርስቶስ ኢየሱስ ውስጥ ነው ማየት የሚገባል። ያ ሰው እንዴት ደስ ይላል መሰላችሁ! እንዴት ከብዙ ነገር ያድናል መሰላችሁ! ሰው ስትመለከቱ በክርስቶስ ኢየሱስ ውስጥ በቃ የብርሃን ልጆች መሆን ማለት እሱ ነው። ምን ማለት እንደሆነ ታውቃላችሁ? እግዚአብሔር እንደሚያየው ማየት ማለት ነው። እግዚአብሔር ካለ ኢየሱስ ክርስቶስ አንዳችንንም አያየንም። በክርስቶስ ኢየሱስ ውስጥ ብቻ ነው ሊያየን የሚችለው። ለዚህ ነው እኔ መንገድ፣ እውነት፣ ህይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ብሎ ያለው። ቶማስና ፊልጶስ ነው አብን አሳየን፣ የምትሄድበትን መንገድ አላውቅም አለ። ያን ጊዜ ነው እኔ መንገድና ህይወት እውነትም ህይወትም ነኝ አለ። በእኔ በቀር ወደ አብ የሚመጣ ያ ብርሃን የሆነው ክርስቶስ ኢየሱስ እግዚአብሔርን እንድናውቅ የሚያደርገን ብርሃን ነው። ይኸውላችሁ ምን እያለው መሰላችሁ ቶማስን?
ፊልጶስ ነው እግዚአብሔር አብን አሳየንና ይብቃል። ፊልጶስ ሆይ ካንተ ጋር ለረጅም ጊዜ አብሬ ስኖር አታውቅኝምን ብለዋል። ዮሐንስ አፓረንትሊ አውቋል ማለት ነው። ዮሐንስ አውቋል ማለት ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር እያለ የተናገረው ዮሐንስ በቃ በአጠገቡ ተጠግቶ ፔድ አቴንሽን በቃ አድርጎ ተረድቷል ማለት ነው። ይህንን ተረድቷል ማለት ነው። እዚህ ጋር ፊልጶስ ምን ይላል? አብን አሳየንና ይብቃ። እስካሁን ድረስ ካንተ ጋር ሰውን አታውቀኝም። ስለዚህ እውነት እግዚአብሔርን እንድናውቅ የሚያደርገን ነገር ነው። እውነት ክርስቶስ ነው። ለዚህ ነው መንገድ፣ እውነት፣ ህይወት ነኝ። ይኸውላችሁ መንገዱ እሱ ነው። ወዴት? ወደ እግዚአብሔር መንገዱ እሱ ነው። እውነት ነው። እውነት ነገሮችን የሚገልጽ ነው። አክቹዋሊ ማወቅ ነው። ቱ ፐርሲቭ ማለት ነው። ነገሮችን እንድናውቅ የሚያደርገን እግዚአብሔር ነው። ጥሩ ይሄ በዓለም ላይ ያለውን ጥሩ ቴክኖሎጂ እንኳን ለዘመኑ የሚሰጥ ማን እንደሆነ ታውቃላችሁ? እግዚአብሔር ነው። ሃሌሉያ ሃሌሉያ። የእግዚአብሔር ስም ብሩክ ይሁን። እና እሱ መንገድ እውነትና ህይወት ደግሞ እዛ ላይ በእርሱ ብርሃን ነበረች፣ ብርሃንም የሰው ህይወት ነበረች ይላል። ህይወት ነበረች ይላል። ሃሌሉያ ወገኖቼ፣ እነኚህ ሰዎች እስራኤላውያን የተከፈለው መንግስት ነቢዩ መጥቶ እናንተ ይሁዳ ሆይ የብንያም ዘሮች ሆይ እንደ እስራኤል እንዳትሆኑ እባካችሁን ተጠንቀቁ። እስራኤል ካለ እውነተኛ አምላክ፣ ካለ አስተማሪ ካህን እና ካለ ህግ ለብዙ ዘመን ይኖር ነበር። ለብዙ ዘመን ይኖር ነበር። ይህንን እንዳናደርግ እግዚአብሔር ይርዳል። በሚቀጥለው በሚመጣው ዘመን በቃ የእግዚአብሔር አሰራር እቺን ነገር ነግሬያችሁ አበቃለሁ። የእግዚአብሔር አሰራር መብዛት ነው። አይገርማችሁም? የእግዚአብሔር አሰራር መብዛት ነው። ሪሰንትሊ ከአንድ ቤት ስወጣ ሁሉ ጊዜ ቲማቲም በባልከኒ አፓርትመንት በመኖር ጊዜ በባልከኒ ላይ ቲማቲም ተክላለሁ። ቲማቲም በጣም ነው የምወደው እና ሁሉ ጊዜ ተክላለሁ። በዚህ ዓመት ግን አፓርትመንቱን ለቅቄ ስለምወጣ ጊዜ ስላልነበረኝ ቢዚ ስለነበርኩኝ ሳልተክል ተውኩት ማለት ነው። ግን ሬዲ የሆነ አፈር ነበረኝ። ምክንያቱም ዲኮምፖዝ እያደረኩኝ ራሴ እያዘጋጀው መልካም አፈር እያዘጋጀው በፓቶች ውስጥ ተዋለው ማለት ነው። 4 ፓት ነው ያለኝ። 3ቱን አውጥቼ ለሰዎች ሰጠኋቸው። ምክንያቱም ይሄን ሁሉ ተሸክሜ ወደ ቤት መጓዝ አልችልም። ስለዚህ አንድ ይበቃኛል ብዬ ተውኩኝ ማለት ነው። በዛ በተውኳት ውስጥ ጊዜውን ጠብቆ ራሱ አንድ ቲማቲም በቀል። ከዛ ገርሞኝ ጌታውን እግዚአብሔር ይመስገን ብዬ ያችን ፓት ይዣት ወደ ዛ ቤት ሄድኩ ማለት ነው። እጄ ጌታ ኦብጀክት ለሰን ሊሰጠኝ ፈልጎ እንደሆነ ተረዳው ማለት ነው። እግዚአብሔር ሊያስተምረኝ ሊያሳየኝ የፈለገ ነገር እንዳለ። ከዛ ውሃ እያጠጣሁ ሳሳድጋት ቲማቲሙ ጀስት አንብሊቨብል ወደ 40 የሚሆን ሌላ ቲማቲም ሆነ። አንዷ ፍሬ እኮ ነው። አንዷ ቲማቲም አይደለችም። ኢማጂን አንዷ ፍሬ ነው። 40 የሚሆኑ ቲማቲሞች። ከዛ ማጥናት ጀመርኩኝ። አንድ ቲማቲም ውስጥ አን አቨሬጅ ምን ያህል ዘሮች ሊኖሩ ይችላሉ? እንግዲህ የበቀለችው ኢማጂን አንድ ቲማቲም አንድ ዘር ናት። አንዷ ዘር ናት በቅላ 40 ቲማቲሞችን። ሳይንሱ የሚለው ምንድነው? አን አቨሬጅ ቲማቲሞች የተለያዩ ናቸው። የእያንዳንዱ ዘር የተለያየ አይነት ቲማቲም ነው። ብዙ ዘር ያለው አለ፣ ጥቂት ዘር ያለው አለ። አን አቨሬጅ አንዱ ቲማቲም 70 ዘሮችን ይዛል። አንዱ ቲማቲም ማለትም
አንድ የወሰድኳት አንዷ ዘር 40 ቲማቲሞችን ወደ 40 ከ40 በላይ ነው፣ ግን ኢን አን አቨሬጅ ወደ 2500 አካባቢ ዘሮችን ሰጠችኝ አንዷ። እሱን 3 ጊዜ በዘራው ወደ ትሪሊየን ሁሉንም ዘር ያገኘሁትን ሁሉ ዘር በዘራው ወደ ትሪሊየን ዘሮችን ሃርቨስት ማድረግ ይችላል። ይገርማችኋል። ከእግዚአብሔር ቃል ይህንን ማጥናት ሲጀምር አክቹዋሊ እግዚአብሔር የደነገገው ነገር ነው። ዘፍጥረት ምዕራፍ 8 ላይ ምን ይላል? ለቀንና ለጨለማ፣ ለብርሃንና ለሲዝን፣ ለክረምትና ለበጋ፣ ለዘር ለዘላለም እንዳይጠፋ አዞታል ይላል እግዚአብሔር ቃል። ኮንቲኒዩቲ እንዲኖረው። ወንድሞችና እህቶች የእግዚአብሔር ቅዱሳን የተወለድነው ከሚጠፋ ዘር ሳይሆን ከማይጠፋና ለዘላለም ከሚኖር ከእግዚአብሔር ቃል ነው። ሃሌሉያ! የእግዚአብሔር የአምላካችን ስም ብሩክ ይሁን። ከሚጠፋ ዘር አይደለም የተወለድነው። እኛ ከሚጠፉት ወገኖች አይደለንም፣ ከሚበዙት ወገኖች ነን። ከሚበዙት ወገኖች ነን። የእግዚአብሔር ነገር እንደዚህ ነው። ሌላው ደግሞ የእግዚአብሔር ነገር ቅድም እንዳልነው የሚሰፋ ነገር ነው። በቃ እንሰፋለን፣ ወንበር እናስቀምጣለን፣ ወንበር እናበዛለን። ይምጡ። ሌላ ነገርም ፈልገው ቢመጡ ሰዎች ኦኬ ይምጡ። የእግዚአብሔር የሕያው ቃል በራሱ ኃይል አለው። ይምጡ፣ 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 ይቀላቀሉ፣ ይምጡ። እጆቻችንን እያሰፋን፣ ድንኳናችንን እያሰፋን፣ መቀመጫችንን እያሰፋን ወገኖች እንዲመጡና በእግዚአብሔር ጥላ ስር እንዲያርፉ እንፈልጋለን። የእግዚአብሔር የአምላካችን ስም ብሩክ ይሁን። እኛም እንወጣለን፣ እየሄደን እንፈልጋቸዋለን። አክቹዋሊ እየሄደን እንፈልጋቸዋለን። የእግዚአብሔር አሰራር እንደዚህ ነው። መብዛት፣ መስፋት፣ ሌላው ደግሞ መውረስ ነው። የእግዚአብሔር የአምላካችን ስም ብሩክ ይሁን። እግዚአብሔር የሚያስወርሰን ቴሪቶሪ አለ። የወንጌል ይሁላችሁ እንደ ሰናፍጭ ቅንጣት የጀመረችው ወንጌል ዛሬ ምድርን እያጥለቀለቀች ነው። የእግዚአብሔር የአምላካችን ስም ብሩክ ይሁን። ወገኖቼ እኛም እግዚአብሔር እህቴ ያለ ምክንያት ወደዚህ ምድር አላመጣሽም። የረገጥሽበት ምድር የተባረከ ነው። ወገኖቼ ዛሬ ሊያስወርሰን እኮ ነው ያመጣል። የሰራዊት ቅዱስ እግዚአብሔር ያስወርሰናል ይሄንን መንግስት፣ ይሄንን ሀገር። እኛም በረከት እንሆንላቸዋለን። የዘላለም አምላክ ስሙ ብሩክ ይሁን። እግዚአብሔር ሊያበዛን፣ ሊያስወርሰን፣ ጨለማውን እንድናባርር በብርሃን ሊያበዛን ጠርቶናል። ስለዚህ አንድ ቃል ላይ አነብና በጸሎት እዘጋለሁ። ይሄ ነቢይ ወደዚህ ይመጣና ይህንን ሁሉ ነገር ከነገራችሁ በኋላ አሁን ከእናንተ ጋር ሼር ያደረኩትን ከነገራችሁ በኋላ ዛሬም አፕሊካብል የሆነ ነገር ነገራችሁ። ይሄ ሁሉ መከራ አለ። ሲወጣ መከራ ነው። እርስ በርሱ ይጋጫል። የሚሰማው ወሬ መልካም አይደለም። የጦር ወሬ ነው የምንሰማው። ምድር በመናወጥ ላይ ነው ያለችው። ዛሬ ግን እንደ ትንቢት ቃል ለእናንተ የምነግራችሁ ነገር አለ። ይሄ ነው ልቤን ያቀለጠው። እናንተ ግን ይላል፣ በቃ እናንተ ግን እዚህ ያለ ነው እግዚአብሔር ለአጠገቡ ላለው ነው የሚናገረው። እናንተ ግን ወንድሞች፣ እህቶች፣ እናንተ ግን፣ አንቺ ግን፣ አንተ ግን፣ እኔ፣ ሁላችንም አንዳችንም በህብረት በክርስቶስ ብርሃን ውስጥ እጅ ለእጅ ተያይዘን በቅድስና እግዚአብሔርን ለማገልገል የተነሳን ወገኖች፣ ቅዱሳን ሆይ በእግዚአብሔር በክርስቶስ በልጁ ደም እየታጠባችሁ ሁሉ እናንተ ግን ለስራችሁ ብድራት ይሆንላችኋልና በርቱ፣ እጃችሁም አይላላ። መልእክቱ ይሄ ነው። እናንተ ግን በርቱ፣ እጃችሁም አይላላ። ሃሌሉያ። አንድ ጊዜ ተነስተን እንጸልይ። ሃሌሉያ።